ጆን ዳንኤል የዓመታት አፍቃሪዋ ነው። ስታወራው እሷ ከሱ ጋር መሆን ፈልጋ አይደለም። እውነትም እናውራ ከተባለ እና ፈልጋ ከሆነች ኦኬ ፈልጋለች። ግን ካልፈለገች ብለን እንባልና ሳፈልግ ከሱ ጋር ልታወራ ትችላለች። ለምንድን ነው? ኦኬ እሱ ያፈቅረኝ ነበረ። ዛሬ ግን አዶናይ የኔ አፍቃሪ ነው፣ በቃ ማስከፋት አልፈልግም ብላ ጃኒ ጋር ሸዋሸዋን የተሰራባት ጎንደር በሄደችበት ለምሳሌ እነ ሊያሾ ያወጡትና የተናገሩት ንግግር ካያችሁ ተንኮል ነው ያለው፣ ከጀርባ ክፋት ነው ያለው። እኛ ከክፋት እንጽዳ ከተባለ ኦኬ ጃኒ እንደዛ ማድረግ ነበረባት ማለት ካና ኦኬ አልነበረባትም። ግን በአንድ በኩል ደግሞ ኦኬ እሱን በቃ ፍቅር ስላለው እሱን አባብላ ጆን ዳንኤል ጋር መሆን ስላለባት እሱን እያስተካከለች ነው ብለን ነው ማየት ያለብንና መያዝ ያለብን። እውነቱን እናውራ ከተባለ ማለት ነው። ከዛ ውጭ ግን ትላንትና ከጆን ማነው ከአዶኒ ጋር አልመጣችም። ኦኬ እኔም በጣም ቀረ ብሎኛል። እውነት ለማለት ዳኒ ግን አንዴ ላቋርጥ ወንድሜ፣ ልጠይቅህ ነው። ትሄድበታለህ፣ ችግር የለውም። አሁን ለምሳሌ አዶናይ እና ጃኒ ህይወት አላቸው፣ የራሳቸው መንገድ አላቸው። ጃኒ ትንሽ ልጅ አይደለችም፣ ከ15 ከ18 በላይ ነች። ሰው ህይወቷን ታውቃለች። ማንም ሰው ሴራ ሊሰራባት አይችልም በምንም ተአምር። ችግር ካለው ወንድ ልጅ ካስቸገራት ራሱ ባላላት ቦይፍሬንድ አላት ልትነግረው ትችላለች። እየደወለ ራሱ ካስቸገራት ትነግረዋለች። ገብቶሻል? አሁን ትዳሩ የሚቀጥለው ራሱ እኔ እንደሚመስለኝ የምትነግረው ከሆነ እያስቸገረኝ ነው እየደወልልኝ ነው ምናምን ብላ የምትነግረው ከሆነ ድሮ ይቀጥላሉ። አሁን የሚገናኙ እንደሆነ እንኳን ማያውቅ ከሆነ አዶናይ ችግር ይፈጠራል ብዬ ነው የማስበው። ግን የምትነግረው ከሆነ እንደ ፍቅረኛዋ ያላት ችግር የምትነግረው ከሆነ ላሽ ይላታል። ምንም ችግር የለም። እሱ አራድዬ ነው ደግሞ ከካናዳ ነው የመጣው። ህይወት ያውቃል። ወድቆ የተነሳ ሰው ነው። ይቅር ያድርግላታል። ምንም ችግር የለውም እንደሚመስለኝ። ግን በተንኮል ከሆነ በጎን ከሆነ የምታገኘው ምናምን ይሄ ይከብዳል። እንደ ወንድ ልጅ ይከብዳል። ግን ያጋጠማት ነገር ችግር ካለ ምናምን የምትነግረው ከሆነ አሁን ሳይሆን ድሮ ሳይሆን በፊት የምትነግረው ከሆነ ምንም የሚላት አይመስለኝም። ሰማኸኝ ወንድሜ? ሴራ የሚባል ትዳር ላይ ማንም ሰው ገብቶ ሴራ አይሰራም። ሚስት ካፈቀረች አንተ ከወደድካት ማንም ሰው መጥቶ ችግር ሊፈጥርብህ አይችልም። ችግር አለ። ለምሳሌ አንድ ሴት መጣ የሚስትን ችግር ከነገረችን ሚስትን ሄደህ ትጠይቃታለህ። ባለም እንደዚሁ ትዳሩ የሁለታችን ስለሆነ ማንም ሰው ሊያፈርሰው የሚችል ትዳር የለም። በዚያ ፍላጎት ከሌለ በስተቀረ ጨርሻለሁ። ዮሐንሴ ሀሳብህን በጣም ተቀብያለሁ። ለሁላችንም አሪፍ ነው። እሱን የምትሄድበት ቦታ የምታገኘውን ሰው እየነገረችው ሄዳ ከነበረ ዚስ ታይም ይሄንን ለማስተካከል አይከብድም። ግን እሱን ሳትነግረው ከሄደች እንደ ወንድ ልጅ ለመቀበል ትንሽ ከበድ ይላል። ግን ነው ያንተ ሀሳብ። ቼቴን ነው ይሄ፣ ውሽሜ ነው። ካልነገረችው ውሽሜ ነው። በቃ እንደ ደብተርነቴ ፈታሁት፣ በድግምትም ቢሆን ፈታሁት። ማትነግረው ከሆነ የሚያስቸግራት ወንድ ወይ ደግሞ ሴት ልጅ እኮ ከወደደች እኮ ሰላም ያላት ራሱ ትነግርሃለች። የፈሳቸው እንዴት እንደፈሳቸው ትነግርሃለች ከወደደች። ምስጢር የምታደርገው ሌላ ዓላማ ካላት ነው። ጭራሽ ፈስ የምናወራ እንዲ ዮሐንስ ጋሽ ዮሐንስ እንዴት እንደፈሳሽው ትነግረዋለች ለምቶቹ። እንሂድበት፣ ምን ችግር አለ? ግን እኔ በጣም ነው የማፍረው። ቀና ብዬ ለማየት እንኳን አይደለም ስለ ፈሴ የምትወደው እንዴ በይብዬ ዛሬ እኮ ፈሳሁ አባ ዛሬ እኮ ፈሳሁን ትለዋለች ከወደደችው። ነጮቹ ራሱ ሚስት ራሱ አጠገብ ሆና ካልፈሳች ምናምን ዮሐንስ በጣም ነው የሚያስቀኝ። ማርያም በቃ ነፃ ሆነ መኖር አለብህ። በቃ ፈታ ብለህ ያየሁትን ነገር ልናገር ወይ? ውሽሜ ነው ይህ አጀንዳ ባለበት እግርሽ መቅጠሙ ነው። እኔ አዲስ ነገር ፈጠር ብዬ ነው ጅበት ሌላ ተቃጠልክ እኮ አንቺ እናቴ ትሙት። እኔ ስንት ኑሮ እንደዚህ እንትን እያደረግ ላልቅስ በጃኒ አለቀስኩ እኮ እምባዬ ወጣ። ይቅር ይበለኝ ጌታዬ።
እኔ እንደዚህ አይነት ስሜት እኔም ከተሰማችሁ አይሉ ነው አላውቅም። እና ብዙ ድራማዎች አይቻለሁ ቲክቶክ ላይ ማለት እንደዚህ ፍቅረኛሞች ወጥተው ተጣሉ፣ ዛሬ ታረቁ፣ ዛሬ እንደዚህ ሆኑ ምናምን ብዙ ታሪኮችን አይተናል። ሀቢባን ቤት ቢሆን ብዙ ሰው እንደዚህ የራሴም ህይወት አለ። ግን የጃኒ ለምን እንደዚህ እንዳንገበገበኝ አይሉ ነው አላውቅም። በቃ የሆነ ትንሽ እህቴን አርግቼ ነው ያየዋት እና አሁን አንዳንድ ቪዲዮዎችን ስመለከት ስክሮል ስታደርጊ አዳዲስ ነገር ታየለ። አዶናይ ከመጣ በኋላ አንዳንድ